ሰላም ጤና ይስጥልኝ። እንዴት ናችሁ የአዚ ቤተሰቦች? ይህ የአዜብ ጆርኒ የዩቲዩብ ቻናል ነው። አዳዲስ ለመጣችሁ እንኳን ደህና መጣችሁ። እኔ አዜብ እባላለሁ። ለማታውቁኝ በኡጋንዳ ካምፓላ የ6 ዓመት ቆይታ አለኝ። እንግዲህ በዚህ አዜብ ጆርኒ ዩቲዩብ ላይ በርካታ አስተማሪ፣ አዝናኝ ቁም ነገር የፍቅር ታሪኮች ስራ ያላችሁ ለሌሎች ሰዎች ስራ እድል የምትሰጡበት ኢንተርቪው የምናደርግበት ትልቅ የዩቲዩብ ቻናል ነው። ሁላችሁም ሰብስክራይብ በማድረግ አበረታቱን። እንግዲህ በቅርቡ 1000 እንገባለን። በዚህ አጋጣሚ ሁላችሁም ለተሳተፋችሁ ከልቤ አመሰግናለሁኝ። በተጨማሪ እንግዲህ የዛሬ ፕሮግራማችን የመንገድ ላይ ቻሌንጅ ብዬ ከማስተላለፋቸው ፕሮግራሞች ከሁለት ሰዎች ጋር እንግዲህ ኢንተርቪው አደርጋለሁ። እቅዴ 2 ሰው ኢንተርቪው ማድረግ ነው። አካባቢው ያለውበት ደግሞ ካሳንጋ አገኛለሁ። ሴሮም አካባቢ ነው ያለሁት። እንግዲህ ካሉ ኡጋንዳ ካምፓላ ብዙ ቦታዎች አሉ። እንግዲህ ሴሮማን ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ስለዚህ ሁላችሁም አብራችን ቆዩ። አመሰግናለሁ። ሰላም እንዴት ነህ መስፍኔ? ሰላም እንዴት ነሽ አዝዬ? አማን አለው። ራስን እስኪ ያስታውቀን። እኔ ወድ መስፍን ይባላለሁ። የምኖረው ኡጋንዳ ነው። ኡጋንዳ ካምፓላ። ኡጋንዳ ካምፓላ ምን ያህል ጊዜ ሆነ? ያው እዚህ ከመጣው 7 ወር ሆነኝ። አስታውሳለሁ የሆነ ቪዲዮ ላይ ስለ ኡጋንዳ ሰምተክ ያቀረብከውና ወደዛ ከመሄዴ በፊት እንደው ኢትዮጵያ ያለክ ኡጋንዳን እንዴት ነበረ የሳልካት? ያው እኔ ኡጋንዳ የሳልኳት በቃ ከኢትዮጵያ የበለጠ ትንሽ አሪፍ ትልቅ ከተማ ምናምን ነበር የጠበቅኩት። ግን በሚዲያ የምታየውና በአካል የምታየው ልዩነቱ በጣም ትልቅ ነው። አዎ ብዙ ጊዜ በሚዲያ ሲቀርብ አንድ ነገር አንደኛ ጎላ ይደረጋል፣ ሁለተኛ ደግሞ ጽድት ያለ ቦታ ነው የምናሳየው። ስለዚህ ያ መሆኑ ከኢትዮጵያ ለሚመጡ ሰዎች ተጽዕኖ አለው ብለህ ታስባለህ? በጣም ምክንያቱም ኢትዮጵያ ላይ ሆነው የሚያዩት በሚዲያና እዚህ መጥተው የሚያዩት የተለያየ ነው። ምክንያቱም ያው እዚህ እንኳን አሪፍ ነው፣ ግን እዛ ሆነ በምታየው በሚዲያውና በአካል የምታገኘው ልዩነት ነው። የአበሻ ዶሮና የፈረንጅ ዶሮ በጣም ልዩነት አለው። ገባሽ? እና ከኢትዮጵያ ሲመጡ ሙሉ እዚህ ያለው ነዋሪ ጠይቀው ምናምን እንዴት እንደሆነ ምናምን ስለ ኑሮ ጠይቀው ቢመጡ ደስ ይለኛል። ስለዚህ ተመጣ 7 ወር ሆኖሃል። እዛ ያለክ ያሰብካት ኡጋንዳና እዚህ ተለያይተውብሃል። አሁን በምን ስራ ላይ ነው የምትገኘው? እኔ አሁን እዚህ መጥቼ የምሰራው የሴቶች የፀጉር ባለሙያ ነኝ። የሴቶች ፀጉር ቤት ነው የምሰራው። የምሰራበት ቦታ እዚህ ካሳንጋ የሴፍ ሞል ነው እና እኔ ስራዬ አሪፍ ነው። ያው በዚህ አጋጣሚም መምጣት የምትፈልጉ ኢትዮጵያውያን ሆናችሁ ኤርትራውያን ካሳንጋ የሴፍ ሞል ነው የምሰራው። እዚህ መታችሁ መሰራት ትችላላችሁ። ስለዚህ በዛውም የፀጉር ባለሙያ ስለሆነ ቦታውን ነግረህናል። በተጨማሪ እንደው ከኡጋንዳ የታዘብከው ነገር ምን አለ? ምንድነው የታዘብከው? ምናልባት እዚህ ሀገር ላይ ያለ ሀበሻ ማስተካከል አለበት ብለህ የምታስበው ነገር ጥቀስ ብትባል ምን ብናስተካክል ጥሩ ነው? እዚህ ያለ ሀበሻ ማስተካከል ያለበት የሆነ እንትን የለውም። እንደ ኢትዮጵያ መረዳዳት መተሳሰብ ቢኖር ደስ ይለኛል። ምክንያቱም ኢትዮጵያ ላይ ያለው መተሳሰብ እዚህ የለም። ኢትዮጵያ ላይ ያለ መረዳዳት እዚህ የለም እና ሁላችን እዚህ ያለ ኢትዮጵያውያን በሙሉ የኢትዮጵያ ላይ ያለ ባህላችን መረዳዳትም ለሰው ማሰቡም እዚህ ብናደርገው ደስ ይለኛል። ሶስተኛ ደግሞ ከሰው ጋር መግባባት። አሁን ብዙ ጊዜ ከሰው ጋር ሰው ሲጣላ ሲካካድ የሆነ ብር ተበድሮ ሳይመልስ ሲጣላ ምናምን ያለው ብዙ ነገር እንደዛ ይቻላል። አሁን እሱ ቢቀር ማለት መጣላት ምናምን ባይኖር ባይነኝ። ያው ስደት ሀገር ላይ ሆነ እንደዚህ ከሰው ብር ተበድረህ እመልሳለሁ ብለህ ያ ሰውም ስለሚያስፈልገው እሱ ነገር ይሄ መጣላት መካድ ምናምን ቢቀር ባይነኝ። ስለዚህ እዚህ ማስተካከል ያለባቸውን ነገር ጠቅሰህናልና እንደው ሌላ ኡጋንዳ ጥሩ ናት ቢባል አንተ ከኡጋንዳ ጥሩ ነገር ብትጠቅስ ምን ልጠቅስ ትችላለህ? ኡጋንዳ አሪፍ ሀገር ነው እስከምትለምደው ነው እንጂ ከለመድከው በኋላ ቆንጆ ነው። ለኑሮም ይመቻል። ትንሽ ሙቀት ብቻ ነው እዚህ እንትን የሚለው እንጂ ያው እሱም እስከምትለምደው ነው። እና ሁለተኛ ደግሞ ምግቡ ምናምን እና ኢትዮጵያ ላይ የለመድከው እዚህ መተስታውን ይለያያል። ማለት የሀበሻ የሚሰሩትም አለ ግን እንደ አገር አይሆንም። ከምግብ አንፃር በርካታ ምግቦች እዚህ ሀገር ላይ አሉ። የሀበሻ ሬስቶራንት በጣም አለ። የምትፈልገው ነገር ሁሉ ከጠየቅ የምታገኝበት ነውና ተጨማሪ ደግሞ እንደው ከኡጋንዳ ምግብ
ጥቀስ ብትባል የቱ ነው ጥሩ ምግብ ሌላ ሰው እንዲመገበው ቴስት እንዲያደርገው ብትጠየቅ ምን ምን አድቫይስ ታደርጋለህ ለተመልካቾች? የዩጋንዳ አሪፍ ምግብ ሮሌክስ፣ እኔ አሁን ሮሌክስ በጣም ነው የምወደው እና ሞቶኪዮ አንበጣ አለም ይባላል። እኔ በልቼም አይቼም አላውቅም፣ ግን አንዳንድ ሰዎች ቪዲዮ ይሰራሉ። የዩጋንዳ ስፔሻል ምግብ ነው፣ አንበጣ ቆንጆ ነው ምናምን አሪፍ ነው እያሉስ ሲሰሩ አያለው እና እሱ አለ ምግብ። ስለዚህ ያው ማቶኬ የኔ ትልቁ እዚህ ሀገር ካለ ምግብ አንዱ በጣም የምወደው ምግብ ነው እና ሌላ ካሳባ፣ ሌሎችም ምግቦች አሉ። ለየት የሚያደርገው ደግሞ አንበጣ ነው። አንድ ሰሞን እንደ ፋሽን ብዙ ሰዎች እዚህ ሀገር ላይ ሲመገቡ ፖስት ሲያደርጉ ነው የማይቻለው እና እንደው አንበጣ መብላታችን ጥሩ ነው ብለህ ታስባለህ? እንደ ክርስቲያን ማለት ነው። ማለት አልቀበለውም፣ ምክንያቱም በሃይማኖታችንም የተፈቀደ አይደለም አንበጣ መብላት እና አንዳንድ ሰዎች አሁን ቆንጆ ምግብ ነው ምናምን እያሉ ሀበሶች ቪዲዮ ሲሰሩለት እየበሉት ሳይ ምናምን የሆነ ይሰቀቀኛል። በቃ የሆነ ብቻ እኔ አልመክርም። ስለዚህ ያው ኢትዮጵያ አይደን ነው ይበላ አላውቅም። ኢትዮጵያ ከተበላ ደግሞ ያው እዛ ያላችሁ እየበላችሁ ቪዲዮ ስሩልን ነው የምንለው። እዚህ ከመጣ ግን ሰው ብዙ ቪዲዮ ሲሰራ ተመልክተናል። ደስ አይልም። በቃ የሆነ ፊል የምታደርገው ነገር አለ። ስለዚህ ሌሎቹ ያው ይመገባሉ እዚህ ሀገር አብዛኛው ከምግባቸው አንዱ እሱ ነው ማለት ነው። ሌላው እንደው እዚህ ሀገር ላይ ብዙ ሬስቶራንቶች አሉ፣ ሌሎች የስራ እድሎችም አሉና አንድ ዳያስፖራ እዚህ መጥቶ ስራ ቢሰራ አንተ ምን እንዲሰራ አድቫይስ ታደርጋለህ? ወይስ ደግሞ ምን አይነት ስራ ቢጀመር እዚህ ሀገር ላበሻው ተጠቃሚ ይሆናል ብለህ ታስባለህ? ያው ላበሻው እዚህ መጥቶ ስራ መክፈት አለበት፣ በጣም ይሰራል የምለው አንድ ምግብ ቤት ነው። ሁለተኛ ደግሞ እንደዚህ ሰው የሚዝናናበት ላውንጅ ነገር፣ አሪፍ ላውንጅ አሁን እዚህ መጥተህ ብትከፍት ያው አብዛኛው ሰው እዚህ ጋር ያለው ለፕሮሰስ ብሎ የመጣ ስለሆነ በቃ የሚዝናናበት ቦታ ምናምን ይፈልጋልና የሆነ አሪፍ ጁስ ቤት ወይ ጌም ዞን እንደዚህ ምግብ ቤት የሆነ አሪፍ ላውንጅ ምናምን ቢከፍት አሪፍ ነው ብዬ አስባለሁ። የሆነ አዋጭ ነው፣ ቆንጆ ነው ብዬ አስባለሁ። ስለዚህ አሪፍ ነው፣ ደስ ይላል። ሰው ሁላችሁም እንግዲህ ከመስፍን ብዙ ነገር ተምራችኋል ብዬ አስባለሁኝ። እንደው በስተመጨረሻ መናገር አለብኝ የምትለው ነገር ካለ እድሉን ብሰጥ ምን ታስተላልፋለህ? ያው በመጨረሻም የምናገረው ቀድም የተናገርኩት ነገር ነው። ያው ስደት ሀገር ነው ያለ ነው፣ እንተሳሰብ፣ እንረዳዳ። ምክንያቱም እኛ ኢትዮጵያውያን በመረዳዳትና በመተሳሰብ ነው የምንታወቀውና ሁላችን እዚህ ጋር ያለን ስደተኞች እርስ በርስ ብንረዳዳ፣ ብንተጋገዝ፣ ሰላም ብንፈጥር ምናምን ባይ ነኝ። ባንጣላ፣ ባንካካድ። አሁን ብዙ ሰው ስለሚኬድ ይሄን እንደዚህ ተበድረ ሰው መካድ ምናምን ቢቀር ባይ ነኝ እና አመሰግናለሁ። አዚህ እሺ፣ አመሰግናለሁ። አበሻ ዳንስ ፊትነሶች እንዴት ነሽ አዙዬ? እንዴት ነህ? እግዚአብሔር ይመስገን ሁሉ ስላገኘሁህ ደስ ብሎኛል። እኔም ስላገኘሁሽ ደስ ብሎኛል። ለኦዲየንስ ራስን አስተዋውቅልን። አበሻ ዳንስ ፊትነሶች ነን። ያው ብዙ ጊዜ አሁን ካምፓላ ላይ የተለመድነው ትሬንዱ በዛ ነው። እኔ ብቻ አይደለም አንድ የስራ አጋሬም አለ። ያው አጋጣሚ ስላገኘሽ ነው ሳል እንኳን ደህና መጣችሁ ብያለሁ። እስኪ ወደዚህ ከመምጣታችሁ በፊት ኢትዮጵያ ምን ይመስላል? ኡጋንዳን እንዴት ነው ያየካት? ኢትዮጵያ ያለ ያው መጀመሪያ ብዙም ሰው እንዳየው ኡጋንዳን ኤክስፕሌን ያደረግንበት ማለት የገለጹበት መንገድ በተለየ መንገድ ነበርና እንደዚህ አልጠበቅኩም። ግን ስመጣ ያሰብኩትና ያየሁት በጣም ተቃራኒ ነው ምናምን። ግን በጣም ደስተኛ ነኝ። ደስ ብሎኝ ነው የምኖረው። ደስተኛ ነኝ በጣም። ስለዚህ ብዙ ሰው መረጃ ይሰጣልና እንደው ሚዲያ ላይ አይተክ ነው የመጣኸው ኡጋንዳን ለመጎብኘት ወይስ ጀስት ኖርማሊ ለቢዝነስ ብለህ ነው የመጣኸው? አክቹሊ ለቢዝነስ ነው የመጣሁት። አሁንም ቢዝነስ ራን የተለያዩ ስራዎችን እየሰራሁ ነው የምገኘው። ግን መጀመሪያም አይቻት አውቂያት ስለመጣሁ ያው አሁን እንዳልኩሽ ነው ያለውን ነገር ተለማምደን በአሪፉ መልኩ ቆንጆ በሆነ መልኩ አብረን አለን። እሺ ኡጋንዳ ነው አሁን ያለኸው? ምን ያህል ጊዜ ሆነ? እዚህ ከመጣሁ አሁን ወደ 2 ዓመት ሞላኝ። 2 ዓመት ሞላኝ። የ2 ዓመት ቆይታ አለክ። እንደው ከኡጋንዳ ካምፓላ የታዘብከው ምንድን ነው? ከኡጋንዳ ካምፓላ ምን ታዝቤያለሁ መሰለሽ? ያለው ኢንቫይሮንመንት ደስ ይላል። የኡጋንዳ ህዝብ ሰው ተቀባይ ነው። ኦሬዲ በተገኘበት ቦታ አንቺ የምትዩን ሰምቶ እዚህ ያለውን ማህበረሰብ ጋር ተስማምቶ ነው የሚኖሩ። ኢቭን አገራችን ነው ብለው እንኳን አያስቡም። ያለውን ህዝብ ተዋደው ተፋቅረው
ያለውን ኢንቫይሮንመንት ተላምዶ ኢቭን የኛን እንጀራ እስከመልመድ የኛን ቋንቋ እስከማውራት ድረስ የሚደርሱ እኛን ስለተቀበሉ ነውና ያለው ቫይብ ያለው ኢንቫይሮንመንት በጣም ደስ ነው የሚለው። ስቲል እኔ አንዳንዴ ሀገርም ያለው እስኪመስለኝ ድረስ በጣም ደስተኛ ነኝ። እሺ፣ ስለዚህ እንደው ለአበሻዎቹ ይሄንን ብናስተካከል ብለህ የምትለው ነገር አለ ወይ? ምን ብናስተካከል የተሻለ ለነሱ ፍቅራችንን መግለጽ እንችላለን ብዬ ስለማሰብ ነው። ምክንያቱም አሁን ላይ ብዙ ጊዜ ታውቃለህ፣ እዚህ ሀገር ብዙ አበሻ አለ፣ ግን አብሮ መብላት አብሮ መጠጣት ብዙ አይደላችሁም ይባላል። አበሻ ሲባል ደግሞ ኤርትራንም ኢትዮጵያንም ነው የሚያካትቱት። ከዛ አንጻር እንደው እንደ ኢትዮጵያዊነት ስታስበው አንተ እንደው እነሱን በፍቅር መያዝ አለብን ብለን ስናስብ እንዴት ነው ማቅረብ ያለብን? እንዳልሽው አዎ ልክ ነው። ያው ያቺ ነገር ልክ ነው። ብቻ ምንድነው ኢትዮጵያንም ሆነን ኤርትራውያንም ሆነን እዚህ ያለን ሀበሾች በሙሉ ምንድነው ለነሱ ያለን፣ ምክንያቱም ሀገራቸውን ሰጥተውናል፣ እየኖርን ያለ ነው። ስለዚህ ቤቱን ለቆ እንደሄደ ሰው ነው የሚቆጠሩት እነሱ። ሶ ያለን ነገር አብረን ተዋደን እንኑር፣ ማህበራዊ ኑሮ አብረናቸው እንሁን። አንዳንድ ቦታዎች ላይ ለምሳሌ እኔ አሁን ጓደኛ አለኝ፣ ኡጋንዳዊ ጓደኞች አሉኝ፣ አብሬያቸው ውለው በስራም ጉዳይ የምንገናኘው። ሶ በእንደዚህ አይነት ነገር ግንኙነታችን የጠበቀ ቆንጆ የሆነ ግንኙነት ቢሆን ለነሱ ያለንን ፍቅር ይገልጸዋል፣ ለነሱ ያለንን አክብሮት ይገልጸዋል። ምክንያቱም እነሱም ባገኙበት ቦታ አክብረው እንትን የሚሉትና እኛም የዛን አጸፋ በጥሩ መልስ ብንመልስ አብረን በመሆን አብረን በመገናኘት አብረን በመብላት በመጫወት በመጠጣት ጥሩ ነገር ቢኖረን አሪፍ ነው ብዬ አስባለሁ። እሺ፣ ከኡጋንዳ በጣም የምትወደው ምግብ ጥቀስ ብትባል ምንድን ነው የምትጠቅስልን? በርካታ አበሾች እዚህ ሬስቶራንት አላቸው። የኡጋንዳ ምግብ አለ፣ የበላኸው ምግብ አለ የወደድከው? አዎ፣ የሚገርምህ ነገር ምግባቸው መጀመሪያ እንትን ነበር፣ አሁን ግን በላለሁ። በጣም የሚገርም ነው። ማቶኬ በጣም የሚመች ምግብ ነው። በጣም እኔ አድናቂው ነኝ። ብዙም ሀበሻው ህዝብ ማቶኬን ይወደዋል ይመስለዋል፣ አንቺም ይመስለኛል እንደዛ። ሶ ምግባቸው በጣም ነው የሚመቸው። ምንም የሚጎረብጥ ነገር የለም። ለጨጓራ ለምናምን ይሄ ሀበሻ ህመሙ ብዙ ጊዜ ጨጓራ ምናምን እንጀራ ብዙ ስለምናበዛ፣ ግን እኔ እሱን የበላው ቀን ሰላም ነው። ስለዚህ ማቶኬ በመብላት ውስጣችሁን ሰላም አድርጎ እያልከን ነው? ትክክል። ማለት ምንም አይነት ሳይድ ኢፌክት የለውም። እኔ ከበላሁት በኋላ ውስጤ ሰላም ከሚሰማቸው ምግቦች አንዱ እሱ ነው። በጣም ደስተኛ ነው በሱ። ጥቀስ ብትባል ምን ምን ምግብ ልጠቅስልን ትችላለህ? ማቶኬ አልኩሽ፣ ሮሌክስ ብዙ ጊዜ እዚህ ይሸጣል። የመንገድ ላይ ዶሮዎች አሉ የሚሸጡ፣ ኦልሬዲ ቺፕሶችም እንደዛው፣ ፉፉ አይ ቲንክ ብዙ ስማቸውን ስለማላቅ ነው፣ ግን ኦልሬዲ በጣም ብዙ አይነት ምግብ አላቸው። ኢቭን አንበጣም ይመገባሉ። እዚህም አንድ አይቻለሁ፣ ብዙ ቪዲዮዎች ትሬንድ ሆኖ ሲበላ ብዙ ሰዎች ቴስት ሲያደርጉት ምናምን አይቻለሁ። በጣም የብዙ ምግብ ባለቤቶች ናቸው። አንበጣ ብላ ብትባል ትበላለህ? ያው እንደ ውስጣችን አቀባበል ነው። ጀስት አንድ ቀን ግን ሞክራለሁ ብዬ አስባለሁ። እንዲሁ ቴስቲንጉ ምን ይመስላል የሚለውን ነገር ሞክራለሁ ብዬ አስባለሁ። ስለዚህ አንበጣ ለሚበሉ ሰዎችም እንግዲህ ላልበሉ ሰዎችም ሞክሩና አብረን እንሞክራለን እያልክ ነው? አዎ፣ ቴስት እናድርገውና ችግር የለም የሚመጣውን እናያለን። አዎ፣ ምንድነው ለመመገብ ሳይሆን ኦልሬዲ ቴስቲንጉን ማወቅ፣ የሆነ ነገር እንትን ለመስጠት ለዛ ነገር ለማውራት መጀመሪያ መቀመሱ ይሻላል ብዬ ነው። እና ቴስት ላድርገውና እንግዲህ ከዛ በኋላ እናየዋለን። እሺ፣ ሌላ የምትሰራው ስራ አለ? ሐሙስና ማክሰኞ የአበሻ ዳንስ ፊትነስ እዚህ ሀገር ላይ ለመጀመሪያ ጊዜ ነው። እስኪ ስለሱ ንገረን ትንሽ። አዎ፣ ትልቁ አሁን እዚህ እየተንቀሳቀስንበት ያለ ነው አበሻ ዳንስ ፊትነስ ይባላል። ኢትዮጵያ ላይ ብዙ የተለመደ ስራ ነው። ግን ምንድነው እዚህ ብዙ ህብረተሰብን ከማስደሰት ካለበት ስትረስ ውስጥ ከማውጣት፣ ብዙ ሰዓት ደግሞ የአበሻው ኮሚኒቲ ረጅም ሰዓት ተቀምጦ ነው የሚያሳልፈው። ስለዚህ ከዛ ነገር ለማውጣት እንደገና ደግሞ ባህሉን እያወቀ ጤናውን እንዴት ይጠብቃል ነው የኛ ትልቁ ዓላማ። ባህላችንን በሰው ሀገር እያስተዋወቅን ባህላችንን በሰው ሀገር እየሰራን እንዴት መለወጥ እንችላለን ነው፣ ፊዚካላችን እንዴት ፊት ማድረግ እንችላለን የሚለው በኤርትራ ሙዚቃ፣ በኢትዮጵያ ሙዚቃ፣ በሱዳን ሙዚቃ፣ በሁሉም ሙዚቃ እየሰራን ያለ ነው። መታችሁ ጆይን አድርጉ። ዘውትር ማክሰኞና ሐሙስ ከምሽቱ 7 ሰዓት ጀምሮ በዚህ ሰዓት አቆጣጠር በኢትዮጵያ 1 ሰዓት ላይ
ይጀምራል። የምንገኘው ገብርኤል ቤተክርስቲያን ችሮምቢ አካባቢ ነው። ለበለጠ መረጃ የምትፈልጉ ሰዎች ደግሞ 0752 91 52 18 ላይ መደወል ይቻላል። በተቃራኒ ደግሞ ሌላም ስራ አለኝ። የሴት ጸጉር ውበት ጠባቂ ነው የሚባለው የውበት ሳሎን እሰራለሁ። በዚሁ አጋጣሚ ማርኮ ቢዩቲ ሳሎን ይባላል። አድራሻችን ካሳንጋ ኪያዩ ሆስቴል ጋር እንገኛለን እና ሴቶቻችን መታችሁ ልክ እንደ አዜብ ምር ድምቅ በሉልን። ምንም አይነት አገልግሎት ብትፈልጉ ሙሉ ከሜካፕ ጀምሮ እስከ ዋክስ ሁሉን አገልግሎት እንሰጣለን። መታችሁ ተዝናኑልን። በዛ አኳያ ደግሞ በዛው ተግባር እንደገና ባህላችንን ጭፈራችንን ማየት እንፈልጋለን፣ ከአንተ ጋር ጆይን እናደርጋለን የምትሉ ደግሞ ከባላጋራ ሀበሻ ላውንጅ የሚባል ላውንጅ ላይ ደግሞ ቅዳሜና እሑድ ፐርፎርም እናደርጋለን። የኢትዮጵያን ባህል፣ የኤርትራን ባህል፣ የሱዳንን ባህል ሁሉንም ባህል ባማከለ መንገድ መተን እንዝናና፣ ራሳችንን እንጠብቅ። እንደዛ ነው መልእክቴ። አመሰግናለሁ። ብዙ ነገር ነው ያልከን። ስለዚህ እንደው አሁን እድል ብሰጥ በስተመጨረሻ መናገር የምትችለው ነገር ካለ ማስተላለፍ የምትችለው ነገር ማለት ይሄንን ሳልናገር አለፍኩ የምትለው ነገር ካለ እስኪ በስተመጨረሻ ምን ልታስተላልፍ ትችላለህ? ለኛም ሊሆን ይችላል፣ ለየትኛው ማህበረሰብ እዚህ ላለ ምንድነው የምታስተላልፈው? ያው ትልቁ ነገር ምንድነው የመጣንበትን ጉዳይ አንርሳ። ኦሬዲ እርስ በርሳችን እንከባበር፣ እንዋደድ። አብረው ለሚኖሩት ማህበረሰቦች ክብር ይኖረን፣ መዋደድ ይኖረን። የእግዚአብሔር መንገድ እንከተል። እግዚአብሔር ይጨመርበት ለሁሉም ነገር። በዛ ሻገር ደግሞ አዙ ኢንፎርሜሽን ስለምትሰጪ እዚህ ሀገር ላይ ሰው ሲመጣ ብዙ ጊዜ ኮንፈርም ስለምታረጊ ያለውን ነገር ስለምትናገሪ ላንቺም ቴንክ ዩ ሶ ማች አብረሽ ህብረተሰቡን በመርዳት ላይ ስለምትገኝ እና ኤኒዌይስ ፋሚሊያንስ ሰብስክራይብ እያደረጋችሁ አካውንቱን በዛ ጉዳይ ያንን ነው መናገር የምፈልገው። እንዲሁ አጋጣሚ ብንገናኝም ደግሞ አክብሬሽ ስለጠየቅሽኝ ከልብ አመሰግናለሁ። መልካም ጊዜ። ቴንክ ዩ በጣም አመሰግናለሁ። ቤተሰቦቼ የዛሬ ፕሮግራማችን ይሄን ይመስላል። አብራችሁኝ ስላላችሁ በጣም አመሰግናለሁ። ሳምንት በሌላ ፕሮግራም እንገናኛለን። አመሰግናለሁ።